ቡናችሁ ፈሷል እና ታዲያ ይሄንን ሳጠጣው እንዴ ገና ለገና እዚህ ጋር አለኝ ብለህ ማለት ነው የፈሰሰውን አትናቅ ቸኮላትን ብላ ፍንጭትን አስፋ ቡናን ጠጣ በባዶ እዚህ ስኳር ያረቅ አትልመጭመጭ ህይወት መረር ያለች ናት በባዶ ጠቆር ያለች ናት ህይወት እዚህ በስኳር ያጣፈጥክ ማለት ነው በማር በጫው እንደውም ከተቻለ ገደውን እዛ ቆሮን እዛ ጋር ለኩሰ ገላ ድጋሚል ለኩስ ስትላላየው ስለወቸ ጉድ ምንም አልተናገርክ ያን ታሪክ አታወራውም ነበር እንዴ ያኮ ገዳይ ታሪክ ነበር አላችሁ እንደዚህ ተጠግቶ የሚያወራው ሰውዬ ሞቲቬት የሚያረጉ ታሪኮች ስላሉኝ ማለት ነው እንደዚህ እየገባውኝ ላይቭ ብለጠልጠው ማለት ነው ታሪኮች እናወራለን ዛሬ ብዙ ምንናው ስለ ዛሬ ራሱ ባወራላችሁ ደስ ይለኛል ሙቀቱ ግለቱ ማለት ነው ወሬ አይደለም ምናወራው ትምርታዊ የሆነ ነገር አታሳስቱኝ እዚህ ጋር አሁን ሳይዳይ anyway ኮሜዲያን ቶማስ ላይክ ዩር ላይቭ ከቶለ ነው ኮሜዲያን ቶማስ ላስገቡት እዚህ ላይቭ ላይ አለ ይኖር ይሆን ያማረብህ መስሎ ፌቴ ተጠፍጥፏል ወንድሜ ቂጣ ነው እንደምበላው ሰሞኑን ነገረኛ ሰው ይሄንን ሰው እየታቋለ ምን ቀልድ ስትነግረው ራስ አንተ ቂጣ ራስ ኖት እኮ ጽፋለሁ ቀላል ሰው መስያል ኖት ወይኔ እያረጀው ነው በእናት ሽበት አንተ ነው በቃ ቀልቤ ተናደድኩ እምቢ ተብዬ በባዶ ልገሉኝ ነው እንደ አርብ ላይ ቁጭ ብዬ እንደማወራ ፍሮሚስ ገብታል እንደውም ገብታ ይቅርታ ቪዲዮ ስራ እስቲ ቪዲዮ አይተን እንመለሳለን ሄሎ አቤት ሰሚ እኔ ደናቲናይል እንግሊዘኛ ስለማልችል ነው አንቢ ያልሽ የስራ ቅጥር አረከው እኮ እኔ ካንተ እንግሊዘኛ ምን አለኝ እና እሺ ምን አድርጌ ምን ይጎለኛል እኔ አይደለም እንደዛ ታስብ አንተ ጺም እየበቀለው እንዴ ያያሽው አይደል እንዴ ትንሽ ጊዜ ብቻችሁ ሙሉ ያድጋል ምንድነው ታካብጅ በጭራሽ እንደዛ አይደለም አንተ እንደምታስበው አይደለም ሌላ ታሪክ ውስጥ አትግባ እንደዛ አይደለም ገደል መግባት ትችላለሽ እሺ ሲጀመር ኤልሳ ካንቺ ስንት ጥፍ ነው የምታምረው ትቦራለሽ ምን ትመስላለች መጀመሪያ ፊት ሰጥሽ እኔ ነው ገደል መግባት ትችላለሽ እኔ ኩሩቤላን ያንሰለት እንጂ ይሰልኩኝ አንተለት እንጂ ችግር አለ አቺ ቢያዛሪ ከቤተሰብ ጋር ነኝ ከቤተሰቦቼ ጋር አንድ ላይ ተቀምጫለሁ ነው እንዴ ሰገርክ እንዴ መስኪ አዎ ሰግጃለሁ ጎበዝ እኔ ሳጠና ነበር እኔ ማጥንቻለሁ ያው ፈተና አይደለም ጎበዝ ባው በርቱ በቃ ፈጣሪ ይባርካችሁ አሜን ቻው አማርኛ ትችላለህ እሺ በቦ የሚጀምር የአዲስ አበባ ውስጥ ያለ ሰፈር ስም ጠራልኝ ጊዮርጊስ እሺ በመ የሚጀምር አዲስ አበባ ውስጥ ያለ ሰፈር ስም ጠራልኝ 4 ኪሎ በመ የሚጀምር 4 ኪሎ 6 ኪሎ እሺ ጎበዝ ሌላ ወደ ዘፈራ እንትን ማለት ኦቶቢስ ሰራ በደንብ እሺ ስንትራት ቺሳ ድንቅለ ቺሳ ቡጁ ይሄሳ ይሄ ተጨምሮስ ለዚህ ሙያ ያልከፈልነው መስዋዕትነት የለም መኮረኒ ተወርውሮብና ጀርባችንን በካሮት ተወቅተናል ይገርማ ጀርባዬን በካሮት የተወጎተን በፓስታ ነው የተሰፉትና ስጎ ሰራ ስቲል ነው አሁን ድረስ ይተዘጠዘኛል ፓስታ ዋው የሚገርም ነው እና ለዚህ ሙያ ከበሬ የሌላችሁ ሰዎች አሉና ለነሱ ምን አይነት መልእክት ማስተላለፍ ትፈልጋለህ አሁን እንደዚህ አይነት ሰዎች ከመጥበሻ ጋር ስትውል ሲያዩ ምናምን ሊነቁ ይፈልጋሉ እኔ ለእንደዚህ አይነት ሰዎች መልእክቴን ቀጥታ ሳይሆን በግጥም መልኩ ባስተላልፍ ነው ደስ የሚለኝ እስቲ እባክህ ደስ ይለናል እባክህ ሽንኩርት ስከትፍ ባለቀስኩትም ባይሰራውትን ሾርባ ሲጠጡት ዋሉና አለበሱኝ ካባ የሰጡኝን ካባ ወዲያው ሸጥኩትና ገዛውበት ጣባ አመሰግናለሁ ይገርማል የኩሽናው ግጥም ብየዋለሁ ይሄን ግጥም እና አንተ ወደዚህ ሙያ እንዴት ልገባ ቻልክ ያው እኔ ወደዚህ ሙያ የገባሁት በሁለተኛው የዓለም ጦርነት ጊዜ ለጀርመን ወታደሮች ሽሮ ፍትፍት በአብሳይነት ነበርና ለጀርመን ወታደሮች የኔ ሽሮ ፍትፍት ከመብላት አልፈው
የፊንላንድ ወታደሮችን እያጎረሱ ይማርኳቸው ነበርና ያልተማረኩት የፊንላንድ ወታደሮች ጎርሰን እንሙት እያሉ መሳሪያቸውን እየጣሉ እየጎረሱ ሲማረኩ ሳይ እንደ አንድ ሼፍ የሰው ልጅ በሆዱ መገመቱ በቃ አልቻልኩምና ማመልከቻዬን አስገባው። ወፍጮ ቤቱ ታሽጓል የሚል ማመልከቻ አስገባው ለጀርመን መንግስት። ወዲያው መልቀቄን ተቀበልኩ። ቀጥታ ከጀርመን ጣሊያን ባንድ ገባው። በሁለት መነን ይሳቅ ከምትባል ባለቤቴ ጋር ተዋወቅን። ያን ይላሉ ከሷ ጋር ተዋደድን፣ ተጋባና ሬስቶራንታችንን ከፈትን። ይገርማል እዛ ሬስቶራንት በተደጋጋሚ አዘውትሮ ሊዮናርዶ ዳቪንቺ የሚባል ሰው ይመጣ ነበርና እኔ ምግባችንን ወዶት ነበር የሚመስለኝ። እሱ ግን ሚስቴን ነበር የሚያየው። ያያታል ሄዶ ይስላል። ከዛ ሙሉ ነገሯን ጨርሶ ቅድቧን ላይ ሲመጣ እሷ ሞታለች። ያቅ የሚያሳዝነው ችግር የለውም እረዳለሁ። ከዛ ያዘነ መስሎ ምናምን መቃብሯን ቆፍሮ ምናምን ቅንድቧን ላይ ሞከረ ምናምን አልቻለም። ከዛ ያው በቃ ምንም ማድረግ ስላልቻለ ስዕሏን ያለ ቅንድብ መነን ይሳቅ የሚለው ስሟን ደግሞ ሞናሊዛ ብሎ አውጥቶ ሸጠው ላለው ብቻ ችግር የለውም። እኛ በሬ ሞርቶዴላ ነው እየበላ ያደገው እያልኩ ነው። እኛ ቅርጫ ከገባ ማለት ነው 2 ኪሎ ስጋ በበሬው ጮማ ቅባት ብቻ መጥበስ ትችላለህ፣ ያለ ዘይት ያለ ቂቤ እያልኩ ነው። ቱሪናፋ እኛ ጋር ብገቡ ይሻላል። ኧረ ፈሩ አቶ ዞዱ ለባለፈው አመት ባል ያዘጋጁትን ቅርጫ እርሶና አራጆቹ አይደል እንዴ በሚጥሚጣ አጥቅሰው በልቶ የጨረሱት? አንድ ወዳጄ ይገርማል። አሁን እኔ ጋር ነው የሚገባው ቅርጫ። ድሮ ግን እነሱ ጋር ነበር። ደርሶ ቅርጫዬስ ድርሻዬስ ሲላቸው አሁን እኔና አራዶቹ በሚጥሚጣ በልተን ጨረስ ነው ብለው ቆዳውን ነው የሰጡት፣ ከበሮ ስራ ብለው ማለት ነው። እኛ ግን በፍታዊ ክፍፍል ነው ምናምነው። ከእበቱ ይደርሳል አንተ ከፈለክ ማለት ነው። እነሱ ጋር ግን እግር ተሰጥቶ ጨጓራ ብትጠይቅ ነብሮ በላው ሊሉ ይችላሉ። ምላስ ብትጠይቅ ውጦት ነው የሞተው ሊሉ ይችላሉ። ከባድ ነው እነሱ ጋር መግባት። ስማችን ባታጠፋ መልካም። ለኛ በሬውን ስንገዛ ራጅ ሲቲ ስካን ኤምአርአይ አስነስተን ነው የምንገዛው። ንጹህ በሬ ነው። እነሱ ግን ላት ነው የሚነኩት። እንደ በሬ ዘንድሮም እያልኩ ነው በሬ ለመግዛት። በግማ የእናንተ በሬ ነው። ይሄው ከመክሳቱ የተነሳ ቀንዱ ከብቶት እንዳቀረቀረ አንተ ቀንዳ ቢገባ በሬው ያቀረቀረው ማለት ነው ከስቶ ሳይሆን ለሰው ልጅ ትልቅ አክብሮት ስላለው አለ እንጂ እናንተ በሬ ዋብያ መጥቼው ጋማ ነው ምልለው። ወንድና ስማኝ የኔ ወንድም፣ እነሱ ጋር ቅርጫ መግባት ምን እንደሆነ ሰፈርተኛውን መጠየቅ ትችላለህ። ለ101 ነው አንድ በሬ ቅርጫ ገብቶ ማለት እንደ ቅርጫ ሳይሆን እንደ በርጫ አንድ ጎርሰው ተድሪኖ ጥሬ የወጡት እያልኩ ነው። እንግዲህ ምርጫ አንተ ነው እያልኩ ነው። በቃ ይቅርታ አቶ ዘውዱ፣ እነሱ ጋር ገብቻለሁ። ይሻላል። ምን ማድረግ ይቻላል? አንተ አይዘዌ ስማኝ ይኸውልህ፣ አንድ ቦታ ደግሞ ያዝልኝ ቅርጫ ለውሼ እገባለሁ። እሺ አሁን ምን እያደረግሽ ነው? አሁን ጫማዬን እያሰርኩኝ። አሁንስ? አሁን ደግሞ አስፋልት እየተሻገርኩ። በቃ ምሳ እንብላ፣ ሰዓት ደረሰ አይደል? አዎ ምሳ ሰዓት ደረሰ አይደል? በቃ እሺ፣ ቻው። በቃ እሺ፣ ዝጊው። አንተ ዝጋው። አንቺ ዝጊው። አንተ ዝጋው። አንቺ ዝጊው። አንተ ዝጋው። ያማረባችሁ መስሏችሁ የቀበጡለት ግርግዳው ሰንበሌጣሉ። አቤቱ መሰለስከው እኮ የሚቀት ማያ አንተ እኮ ከእውቀት ነፃ ነህ። አመሰግናለሁ። ምንም አይደል።